ሶፊ ፍቅር ይዞ ያውቃል? አፈቅራለሁ ግን ቶሎ ሰለቻለሁ። በዚህ አጋጣሚ ቆንጆ ቀይ ሴት ነው የምወጣው። እግር ካወጣው በኋላ ግን ታሰርኩኝ። እዛ መጫወትበት ለቀቅ አይሰጠኛል። እዛ ተጫወትኩ ቆያለሁ። ራስ ማጥፋት እኮ ገባህ ነው። እንደዛ ገፋፋሻል ስሜቱ። በዚህ አጋጣሚ ዮያ ሚዲያን ሰብስክራይብ አድርጉ። አዳዲስ ነገሮች ታገኙበታላችሁ። ዮያ ሚዲያ መውደቅ መነሳት መሳቅ መከፋት ከመኖር ብዙ አለ። ከመኖር መውደቅ አለ፣ ከመኖር መነሳት አለ። ከመኖር ብለን በጀመርነው ፕሮግራማችን በርካቶች ያለፉበት መንገድን ውጣ ውረድን የሚያጋሩበት ከመኖር ላይ ነው የምንገኘው። በዮያ ቲቪ ተዘጋጅቶ የሚቀርብላችሁ ከመኖር የዛሬ እንግዳይ ደግሞ ተወዳጁ ጋዜጠኛ እንዲሁም የማስታወቂያ ባለሙያ ሶፎንያስ ዋሲሁን ነው። ሶፊ ወይ እንኳን ደህና መጣ። ራውቲ ሰላም አለው። ስለተገናኘን በዚህ መንገድ በጣም ደስ ብሎኛል። እንግዳና ጠያቂ እንደዚህ እኔና አንቺው እንደዛ የማይታሰቡ የማይታለሙ ብዙ ጊዜ ያው ሌሎችን እንግዳ አድርገን ነበር ስንጫወት የነበረው። ዛሬ እንግዲህ እንግዳዬ ነህ። እሺ ችግር የለውም። በጣም ደስ ብሎኛል ሶፊዬ ስለተገናኘን። ልጠይቅ ስለሆነ ደግሞ እድሉን አግኝቼ ደስ ብሎኛል። ጠይቂኝ እኔ እመልሳለሁ። ማቅማቀው እንቅጭንቅጭ አይ ማታውቀውንም ቢሆን መመለስ አይቀርም ዛሬ። ችግር የለውም። ሁሉ ሰላም ደህና ያለውልሽ አለውልህ። ምን ጠይቀኛለሽ? በጣም እየጨነቀኝ ነው የመጣሁት ማለት ምናልባት ብዙዎቻችን ስለ ሶፊ እናውቃለን በቅርብ ያለን ሰዎች እና ከዛ አንፃር ይመስለኛል ግን እንዳታስብ ልጠይቀውን አላጣም። ወጣ ያለ ጥያቄ ነው። እስቲ እናየዋለን። አዎ ብዙዎች የሚያውቁት ታሪክ አለ። ጫማ ከመጥረግ አንስተ ያቺ ጫማ የምትጠርግባት እቃ ሁሉ ለታሪክ ትቀመጣለች። አንድ ቀን ሀብታም ሰውን ትወጣለች ምናምን የምትላት ብዙ ስራዎችን ሰርታል። ከዛም በኋላና መስተንግዶ ሰርተሃል። አዎ ፓርኪንግ ስራ፣ ተላላኪነት በጣም እንዴት ነበር? እስኪ ስለዛ ነው። ደስ የሚል ጊዜ ነው። ያው በፊት ኤሌመንታሪ ተማሪ ያለው የክረምት የረፍት ጊዜ ማሳልፈው በስራ ነበር። ሰው በመዝናናት ወይ በመጫወት ነው የሚያሳልፈው። እኔ ግን እንዴት ነው ግን እንደዛ የለመድከው ሶፊ? ያ 4 ኪሎ ነው ሰፈሬ። 4 ኪሎ ስታድጊ ከሰፈሩ ነው? አዎ ቀልድ በደንብ ነው ሰርተሽ የምታድጊውና ማስቲካ ዞር ያለው በነገርሽ ላይ ሊስትሮ በጣም ጎበዝ ጫማ ጠራጊ ነኝ። አሁንም ለጠርግልሽ ደስ ይለኛል። አዋራው ሰው እየጎበጆ በጠረኩላት ይያል። አይ ይሄንን ካላየው አላምንም። ቆይ መለቀመስለዋል ተፈተሻለሁ። ከዛ ውጪ ረዳትነት የታክሲ ረዳት ነው። ከ4 ኪሎ አምባሳደር በዚህ ድምጽ አሰብኩት እንግዲህ አምባሳደር 4 ኪሎ ነው። ከዛ መምህር ሞኝ ነበረ ነው ኤሌመንታሪ ማቴማቲክስ አስተማሪ ሆኜ ያልፌያለሁ። ከዛ በኋላ ደግሞ አካውንቲንግ ግራጁዌት አደረኩኝ። ከዛ በስህተት ይሁን በድፍረት አላውቅም ኢትዮጵያ ቴሌቪዥን የመዝናኛ ፕሮግራም ማቅረብ ሆኜ ገባሁ። ከዛ ካንቺ ጋር ተገናኘን። አብረን ሰራን ብዙ ጊዜ። ሶፊ በጣም ሙያውን ይወዳልና ሁሉም የሚያቀሰው የሚመሰክረው ይመስለኛል። እኔ በጣም ትትረና በጣም ነው የሚያስደንቀኝ ለምትወደው ነገርና ሁሉንም ስራ ስትሰራ በዛ ልክ ነበረ ወይስ ጋዜጠኝነቱ ላይ ብቻ ነው? አይ የሆነ ነገር ካያስኩኝ አድምቶ መስራትን እወዳለሁ። ቀልድ አላውቅም። በደንብ መስራት ያስፈልጋል። ምክንያቱም ለዛ ሙያ ለጊዜው የሰጠሽውን ጊዜሽ መስጠት አለብሽ በደንብ አይደለ? ስለዚህ በደንብ ታተሬ መስራት ላይ ጎበዝ ነበርኩ ከድሮም ጀምሮ። ሰው ወደሃል ደግሞ በልጅነት የሰው መውደድ ይስጥ እየተባልክ የተመረከ ያድክ ይመስለኛል። ሰላም መረቃት። አዎ እንግዲህ ብዙ ሙያ ሰርታል ሶፊ። አዎ ጋዜጠኝነት ላይ ደግሞ ረዘም ያለ ጊዜ ይመስለኛል አይደል? አዎ 6 አመት። ከሌሎቹ ሙያዎች በተለየ ምን አገኘህበት? ምኑ ነው የምትወደው ጋዜጠኝነት? ጋዜጠኝነት ሁሉ ጊዜ አዲስ ነገር ታገኝበታለሽ፣ ከሰዎች ጋር ትገናኝበታለሽ። በየሳምንቱ አዳዲስ ነገር ነው። ያው በፊት እንደምታስታውሹ መዝናኛ ፕሮግራሞቻችን ስንሰራ በየሳምንቱ አዳዲስ ነገሮች ላይ ትኩረት አድርገን ነው የምንሰራውና ሰው ማግኘት፣ ከሰው ጋር መተዋወቅ። አንተ ደግሞ እምቢ ያለውን አስጨንቀህ እንደምንም ብለህ የምታመጣው የሆነ እንትን አለ ጸጋ። አዎ አላፍሰኛል ፈጣሪ እንትን ነው። እኔ በተለይ ለቃለ ምልልስ ፈቃደኛ የማይሆኑ አርቲስቶችን ማምጣት በጣም እወዳለሁ። አሳምኑ ጨቅጭቆም ቢሆን አላቅም ብቻ በሆነ ሚስ ማምጣት ፈልጋለሁ። አንዱ ለቀን ቤተሰብ ሆነ ከዛ በፊትም ቢሆን የተመላለሱ በሰውም ቢሆን እንደዛ አደርጋለሁና እና አብነት አጎናፍረን ኢንተርቪው ማድረግ እድል ገጥሞኛል። ቆንጆ ኢንተርቪው ነው ባይዘው እና በደንብ
ፋግሮ መስራት ደስ ይለኛል። አንድ ነገር ብዙዎችን አግኝታል፣ ግን በቃ ወይ እንትናን ያገኘሁበት አጋጣሚ ወይ እንትና ጋር ቆይታ ማድረግ በጣም ያስደስተኛል የምትለው አጋጣሚ? አብነት ህብስት ከናቲ ኃይሌ ሄኖክ አበበ በጣም ብዙ ናቸው። ሶፊ እንግዲህ በተለይ ለዛሬ እንግዳ እንድናደርግ ዋናው ምክንያት የሆነን ያው በህይወት መውረድና መውጣት አለ። ትንሽ የአይምሮ መታወክ ገጥሞ የሆነ ሰዓት ላይ ገለል ብለህ ነበር፣ ከሚዲያው ከስራ ጠፍተህ ነበርና ያ ጊዜ እንዴት ነበረ? አውቃለሁ እኔ ያው የቅርብ ሰዎች ነበርን በእርግጥ፣ ግን እንዴት አለፍከው? እንዴት ነበረ? ምን አይተህበት ምን ተምረህበት አረፍክ ወደሚለው እንሂድ። አዎ በጣም ከባድ ጊዜ ነው። ያው የሆነ የስራ ቢዝነስ ልሰራ አስብኩኝና ኮላቦ ካደረኩት ሰው ጋር እስከ ድረስ አውቃለሁኝ እንደው የበዓል ዝግጅት ያዘጋጀ የአረፋ በዓል ፕሮግራም ለማዘጋጀት አስቤ ነበረ። ከልጁ ጋር የተገናኘ ነው። በኋላ ላይ ግን ስራው ፌል አረገ። በሱ አለማድረስ በዛ ምክንያት ትንሽ ተናደድኩ። ያ መናደድ ወደ ባይፖላር ዲስኦርደር ተቀየረ። የስትረስ አንዱ አይነት ነውና በጣም ሰቃይቻለሁ። ጸበል ገብቻለሁ፣ በካቴና ታስሬ። ከዛ ውጭ ደግሞ ሕክምናም ዘመናዊ ሕክምና ስከታተል ነበረ። በጣም ራሴን ለማጥፋት ሁሉ ሞክር ነበር። ሰው ማግኘት በጣም ያስጠላኝ ነበረ። በጣም በድባቴ ውስጥ የቆየሁበት ጊዜ ነው የነበረው እና ከዛ ምን ተምራለፍክ? ያው ሰው ማመን ጥሩ አይደለም። አንድ ሁለተኛ ነገር ለነገሮች በጣም መጓጓት። እኔ ራሴ ከያዝኩት አንድ ነገር እንደማሳካው ስለማቅ በደንብ ታግቼ እሰራበታለሁ። ከሰው ጋር ስትሰሪ ምን እንደሚገጥምሽ አታውቂ። 100% እርግጠኛ ነበርኩ በቃ ይሳካል። የራስህ ሲሆን እናውቃለን። አድረሁላ ትሰራለህ፣ ፕሮዳክሽን ታደርሳለህ። ያዝከው ነገር አትለቅምና የሆነ ነገር አደርጋለሁ ካልክ ያው ውጤቱን ነው የምናየው። በዚህ ማንም ሳያውቅሃል። ስለዚህ እንደዛ ለመሆኑ ነው እንደዛ ይሆናል ብዬ ኤክስፔክት አድርጌ ነበር። በጣም ደግሞ መጠበቅ ጥሩ አይደለም። ኤክስፔክቴሽን ሃይ ማድረግ ጥሩ እንዳልሆነ ተምሬያለሁ። ሰው ማመን ከባድ መሆኑን ተምሬያለሁ። ለነገሮች አለመጓጓት ይሆናል ብለሽ እርግጠኛ ሆነሽ እንትን ማድረግ ተገቢ አይደለም። ስለዚህ ምን ቀየረ ሶፊ ከድሮ አስተሳሰቡ? እነዚህ ነገሮች ተሐላሁን እንደዚህ ብዙም አልጓጓም፣ እንደ ድሮ አልጓጓም። ብዙ ነገር ምንም አይመስለኝም። ምናልባት ይሄኛውን ባላደርገው እኮ እንደው ይታደገኝ ነበር ከእንደዚህ አይነት ሁኔታ የምትለው ባላደረግኩት ብለህ የምትጸጸትበት ነገር አለ? እንትን ነው ማለት ለምሳሌ አሁን ምንድነው የሆነው? ይሄ አብሮኝ ሰራ የነበረው ካሜራማን ቀርጾ ፕሮግራሙ ጥሎት ሄደ ክፍለ ሀገር። እኔ የዛኔ ባለኝ ዕውቀት ራሴ ተቀምጬ ተረጋግቼ ማለት ነው ተቀምጬ ኤዲት ባረገው ኖሮ ይደርስ ነበር ፕሮግራሙ። እኔ በብስጭት በንዴት ብዙ ሰዓት ፈጀ፣ በጣም ብዙ ሰዓት ራሴው ብለፋበት አደርሰው ነበር ብዬ አስብኩኝ፣ ግን አልተሳካም። አብረን ከሰራንበት ድርጅትም የለቀቀው በችኮላ ነው ይላሉ እንደውም ጓደኞች። አስተስኮ ነው ከኢቲቪ ያስወጣኝ። ባይዘው በጣም ጨንቀኝ ነበረ። መስራት አቃተኝ። ስራ እመጣለሁ፣ ዝም ብዬ እወጣለሁ፣ እመጣለሁ፣ እወጣለሁ። ኤዲቶሪያል ተሳተፋለሁ፣ እቅድ የለኝም፣ ዝም ብዬ እወጣለሁ። መጨረሻ በጣም ስትረሱ በጣም ከባድ ጊዜ ነበርኩ ያሳለፍኩት። ኢቲቪ ብቻዬን ነበር የማለቅሰው። እድሜ ለክብራ እንባዬን አብሶታል። ክብራ ፈለቀ እንትን ብሎኛልና በጣም ከባድ ጊዜ ነበር። ስትረስ ነው ያስወጣኝ ከኢቲቪ። ምናልባት ችኩልና አይደለም ስትረሱ በቃ በነገርሽ ላይ ያለ ደሞዝ መውጣት ይቻል ነበር። ፍቃድ አይደል ሳይከፈልሽ የሥራ ቦታሽን አስጠብቀሽ መልቀቅ ትችይ ነበር ማለት ማረፍ ትችይ ነበር። እኔ ያንን ሁሉ ማድረግ እኮ አልቻልኩም። በቃ የሚያማክረኝ ሰው አልነበረም። ለቀቅኩ በቃ። ሲጀመርኛ እንደለቀቅክ ነው የሰማነው። አልነበርሽም አንቻል ሂደቱን አላውቅም፣ ግን ለቋል ተባለው። በጣም አነባሽ አሉ አነባሽ። አንተን ማጣት ቀላል አይደለም ሶፊ። እንግዲህ በተለይ በስራ የምናውቀህ ለኛ ከባድ የሚመስሉን ይሄ የተቸገረ ሰው መርዳት ሜንስትሪም ላይ ቀላል አይደለም፣ ቻሌንጅ አለው። ምክንያቱም የሆነ ሰው ለመርዳት ስትነሳ በጣም ብዙ ሰው ኤክስፔክት ያደርግና ይመጣል። አንተ ግን ያንን ሁሉ ተሻግረህ ለሰዎችን ለመርዳት የተቸገሩትን አቅርበህ ለነሱ ደግሞ የሆነ መፍትሄ ለማምጣት የምትሄድበት ርቀት የምር ነበር የሚያስገርመኝ እኔና ለብዙ ሰው ደርሰሃል። የቻልከውን ያህል ብዙዎች እንዲረዱ አድርገሃል። በዚህ በተቸገርክበት በከባዱ ሰዓት የአድናቂዎች የወዳጆች ምላሽስ ምንድን ነበር?
በጣም የሚገርም ነው። አንዳንዴ መልካም ነገር ማድረግ ጥሩ ነው የሚለው ነገር በህይወት አይቻለሁ። በጣም ብዙ ሰው ከሀገር ውስጥም ከውጭም ሲረባረብልኝ ነበር እኔ እንትን ለማድረግ። ኢቨን ህክምና በነፃ ነው የታከምኩት። የአእምሮ ህክምና በራሱ በጣም ውጪ ብዙ ነው። የግል ህክምና ነበር የተከታተልኩት። ሙሉ ህክምና ወጪ አልጋም እዛው ደግሞ እየተመገብኩኝ ነበር። አጠቃላይ ወጪ በዚህ አጋጣሚ ለዶክተር ዮናስ ባህረ ጥበብ የስጦታ ማዕከል ሜዲካል ዳይሬክተር ናቸው። በጣም ላመሰግናቸው እወዳለሁ። እና ብዙ ሰው የተረባረበው ብዙ የኪነ ጥበብ ሰዎች አግዘውኛል በዚህ አጋጣሚ። እነ ፋንትሽ በቀለ፣ መስፍን በቀለ ሹሩሩ ከአሜሪካ አብረው የነበሩ እዚህ በጣም ብዙ ሰው ሲያግዘኝ ነበርና ጥሩ ነው። ጥሩ ማድረግ ውጤቱን ታየዋለሽ። ሶፊ ፍቅር ይዞ ያውቃል? አፈቅራለሁ ግን ቶሎ ሰለቻለሁ። ኧረ ተው እውነት ለዛ ነው እስካሁን ያላገባሁት። በዚህ አጋጣሚ ማስታወቂያ እንስራ እዚሁ እንዴ ነፃ ነኝ ያልከው? ነፃ ነኝ። አዎ እንትን አለብኝ የመሰልቸት ነገር አለብኝ። ቶሎ ሰለቻለሁ። ነው ብዙ ታውቂኛለሽ፣ የሆነ ነገር ራሱ ላይ ብዙ ሰዓት ማሳለፍ አልችልም። አዲስ ነገር ፈልጋለሁ ሁሌ። ግን ያው ትዳር ላይ ሰራማ እሱ ወይ ፍቅር ህይወት ላይ ሰራማ ግን ምን ይሰራል እንጂ አዲስ ነገር እየፈጠርሽ ያን ፍቅርሽን እያደሽ መይዛትሽ አዲስ ሰው ከፈለክ ብዬ ነው እንጂ አይ ሰው ላይማ አትቀይሩም። ግን ሁኔታውን ያለውን ነገር ግን ወደ አዲስ ሙድ መቀየር ብዙዎቻችን አሁን ከጓዳ ጀምሮ ሰላምዬን ጨምሮ እናትህ በቃ ሁሉም ነገርን እናውቃለን። ግን የፍቅር ህይወት ብዙም ሰው አያውቀውም። ወይ የሆነ በጣም ረጅም ጊዜ ሄድክበት የለም ወይ የለም። አይ የሚረፋ ፍቅር ጊዜ የለም። ምን ነው በቃ ነክሽ ሰለቻለሁ ነገሮች ላይ ሰለቻለሁ። አሁን ግን ያው መሰልተትን አሁን ግን በጣም መረጋጋት ላይ ነኝ። በዚህ አጋጣሚ ቆንጆ ቀይ ሴት ነው የምወደው። ጸጉሯ ረዘም ያለ እንዲህ ካለሽ መምጣት ትችላለች። ያው እና ያለ ያው በጣም ደስ ተስተካክያለሁ ነው ማለት ነው። ተስተካክያለሁ ለማለት ነው። በጣም አሪፍ አዲስ ነገር ላይ ነው። ሬዲዮ ጀምራል። ማለፊያ መጀመሪያ ማረፊያ ብለን ነበር፣ ግን እንደሱ አይነት ፕሮግራም ፋና ላይ ያለና ማለፊያ ማለት ይቻላል ብለን ማለፊያ ብለን በትርታ ኤፍኤም 97.6 ላይ ጀምረናል። ዘውትር ሐሙስ ከ9 ሰዓት እስከ 11 ሰዓት እያልክ ነበር። ላይቭ ከ9 እስከ 11 ነው የምንቆየው። የተለያዩ ሀሳቦችን የምናነሳው የዘመን ጀግኖቻችንን እናመሰግናለን፣ እናወድሳለን። ሴሌብሪቲዎቻችንን በድንገት እንደውልላቸዋለን። የስቱዲዮ እንግዳለን። የጉርሻ ሰዓት ደግሞ አለን። ፊልም፣ መጽሐፍ፣ ሙዚቃ ይወጣል። አዲስ መጽሐፍቶች ሲወጡ እንደዚህ የምንጠቁምበት ሰዓትም አለን። ማለፊያውን ፕሮግራሞች ይቀርቡበታል። ሶፊ በጣም የቲቪ ሰው ነህ። ስክሪን ትወዳለህ በጣም ከፍጹም ተላቀቀ ነው ፍጹም ተከምሽ የፍጹም በቅርበት አላውቅም። አንተ ግን በጣም ቲቪ በጣም ከሚወዱ ሰዎችና ይሄ ሆስት ማድረግ በጣም የሚወዱ ደግሞ የሚሆንላቸው አይነት ሰዎች ነህ። ከነሱ መካከል አንዱ ነህ። አሁን ወደ ሬዲዮ ተመልሰሃል። እንዴት ነው ጀምረሃል ስራ ላይ? እንዴት ነው እንዴት አየኸው? ስክሪንና ሳወራ እንደ ስክሪን ነው የማወራው አድማጮቻችን። አይ እንትን ሬዲዮ በጣም ፈታ ብለሽ የምታቀርቢው ነገር ነው። ቲቪ እኮ በቃ ዘንጠሽ ፕሮቶኮልሽን ጠብቀሽ ላንተ ደም አሪፍ እኮ ነው። በጣም መዘነጥ ትወዳለህ ሶፊ? አዎ ዘናጭ ነው። ግን ሬዲዮ ደስ ይላል። በድምጽሽ ብቻ ነው ከአድማጭ ጋር የምትደርሺው። ያሹን ይዘሽ በድምጽ ነው። ግን ስሰማ እኔ ሱፍ ሁላ ምናምን ለብሰህ ነው የምትገባው አሉ ለሬዲዮ። ስንት ሶፊ ስለ ሰላምዬ እናውራ። አዎ ስለሷ ሳይወራ ከባድ ነው። አጠገብህ የነበረ ሰው በሙሉ ሰላምዬ እንላታለን ሁላችንም እንደ እናታችን። ምናልባትም የሷን እጅ ያልቀመሰ ሰው አለ ብዬ አላስብም። ሁላችንም በልተናል። እንዴት ናት አሁን? በተለይ አንተ ችግር ላይ በነበርክበት ሰዓት እንደውም 60ኛ ዓመቷን ስታከብር አስታውሳለሁ። ሰብሰብ ብለን እኛም ተጠርተን 60 ዓመቷን ስታከብር 30ውን እኔ ነኝ የበላሁት። የኖሮቹ 30 ብቻ ነውና ከዚህ በኋላ ግን እሷን የማኖር ኃላፊነት የኔ ነው ብለህ በተነሳህበት ነው ይሄ ነገር ደግሞ የተፈጠረውና በቃ ጥሩ ተስፋ ላይ በነበረችበት ሰዓት ድጋሚ ደግሞ አንተ ችግር ውስጥ ገባ። እንዴት ነበረ ያ ጊዜ ያለፈው? ከዛ ፊት ግን አንቺን ጨምሮ የቀድሞ ባልደረቦቼን የኢቲቪ ባልደረቦቼ እናንተ ናችሁ ባይዘው ያጽናናችኋት እንጂ እንደተፈጠረው ነገር ከባድ ነበር። ግን ከጎኗ ሆናችሁ ስታበረቷት እንደነበረ ሰምቻለሁ። በዚህ አጋጣሚ እናመሰግናለን። በቤተሰቦች እና
ሰላማዊት ህሩይ ትባላለች። ይሄው እንደምታዩት ካሜራው ላይ በጣም መልከኛ ነች። አታም እናቴ ነው መስሎ ትላለህ። መልከኛ ነኝ ለማለት ስትፈልግ እንደውም ቆንጆ ነች። እንደውም በጣም እሷ ላይ ነው የኖረችው። በጣም ዋጋ ተከፍሎልኛል። ዝም ብዬ የመጣው ልጅ አይደለሁም። እውነት በጣም አስቸጋሪ ልጅ ነበርክ ሶፊ። አዎ ግን ታሰር ነበርኩ ከብረት አልጋ ጋር። ኧረ እባክህ ድሮ የነበረ አልጋ የሽቦ አልጋ ነበር። አስቸግረህ በቃ ልክ እግር ካወጣው በኋላ እግሬን ታሰርኩኝ። እዛ የምጫወትበትን ዕቃ ይሰጠኛል። እዛ የተጫወትኩ ቆያለሁ። የልጅነትን እያካካስክ ነው ሀገር ምድሩን ባላቆ ሰፋሪ እና በጣም መስዋዕትነት ከፍላለች። ውበቷን፣ ቁንጅናዋን ያላትን ነገር ሁሉ ብቻዋን ያሳደገች ሲንግል ማም ይባላል እና መስዋዕትነት ከፍላለች። አሁን እያረፈች ይመስለኛል። ገና ወደ ማረፉ ላይ ነች። እረፍት እያደረገች ነው እና በጣም አመሰግናታለሁ። አሁን ላለኝ ስብዕና፣ አሁን ለደረስኩበት አፒራንስ የእሷ አስተዋጽኦ ቀላል አይደለም። በታመምክበት ሰዓት የምታስታውሳቸው ነገሮች አሉ? እሷ አታገኘኝም ነበር። አሁን አንተም አትፈልግም ነበር። ጸበል ነበርኩኝ አይደል? አይቻልም እኮ ማግኘት፣ እንደ የቅርብ ቤተሰብ ማግኘት ይከለከላል። እና ራስን ልታጠፋ ነበር ሶፊ። እንዴት ተመለስክ ግን? ፈጣሪ እግዚአብሔር እርቶኝ ነው እንጂ ከባድ ነው እኮ ራስ ማጥፋት እኮ ከባድ ነው። እንደዛ ይገፋፋሻል ስሜቱ። እኔ ሶፊ በቃ ራሳቸውን ከሚወዱ ሰዎች በቃ አላደለ ጤነኛ የሆነ ራስን መውደድ ራስ ወዳድ ነው ሳይሆን ራሱን የሚወድ በቃ ለራሱ የተሻለ ቦታ የሚመኝ ራሱን ለማሳደግ የሚጥር ጥሩ ሆኖ መታየት የሚፈልግ በቃ ራሱን በጣም የሚንከባከብ ሰው ነው። እንግዲህ ራስን እስከ ማጥፋት ድረስ መድረስ ያደረሰ የነበረው የአይምሮ ጤና ችግር ነበር በሰዓቱ። ምን መለሰ ሶፊ? ምን ረዳህ? በዛ በጭንቀትህ በህመም ሰዓት ምንድን ነበር ይረዳህ? እግዚአብሔር ነው። ማን ይረዳኛል? የእግዚአብሔር ኃይል ነው የሰይጣንን ክፉ ሐሳብ ያኮላሸው እንጂ በጣም ከባድ ነበር እንዴ። አንደኛ የሚረዳሽን ሰው እንኳን ማግኘት እስከ መጥላት ነው። አሁን እንኳን አንዳንዴ እኮ ሰውን ማማከር ጥሩ ነው። ደግሞ ብዙ ሰዎች በዙሪያ ያሉ ሰው ጠላው፣ የሰው ሀብታም ግን ሰው ጠላው ማግኘት ሁሉ አልፈልግም ነበር። ያ በራሱ ከባድ ነው። ግን አንዳንዴ ያ ነገር በሽታ መሆኑ ማወቅ በራሱ የመፍትሄው አንዱ መንገድ ነው። ይሄ ነገር ጤነኝነት አይደለም። የሚገርምሽ ነገር መንገድ ላይ ዝም ብዬ ነበር የምሮጠው። ሶፊያም እንዴት ነው ካራክተርህ? የሆነ ፍጥን ያለ አለ አይደለ? በቃ እሱ እኮ እንትን ነው በቃ ይሄ ወጣትነት የሚመስል ያለ መረጋጋት የሚመስል ካራክተር። በተለይ ስራ ላይ ስትሆን ትቸኩላለህ። ያንን ሁሉንም ማድረግ ትፈልጋለህ። እንዲሳካ ሁሉም ነገር ትፈልጋለህ። ኢነርጂ ትንሽ ከፍ ያለ ነውና ከዛ አንፃር የሚያዩትም ነበሩ። ይሄ ካራክተርህ ትንሽ ፈጠን ያለ ስለሆነ ኖርማል የሚመስል አይነት ነው። ብዙ ሰው ይተሸወደ ለዛ ነው። እንዴት ነበር ያንን መለየት የቻላችሁት? ሲስተር ነች እንግዲህ ያው የሕክምና ባለሙያም ስለሆነች ለየችው። የሚገርምሽ ነገር ጸበል እየወሰዱኝ ወደ ቃጥላ ሳሊተ ምሕረት ጋር ስንደርስ መኪናው ወረድኩና መለጥኳቸው። ከዛ የፌደራል ፖሊስ አገኘ። ምንድነው ሲል አላቃቸውም። ሊዘርፉኝ ነው በፖሊስ ዱል እስከ ማስቀጥቀጥ ደርሻለሁ። ከዛ መጨረሻ ባቡል ሄሬጄ እንደተኛው ነው ማስታወሰው። ከዛ በኋላ ስነቃ ቤተሰብ ምናምን ተሰብስቦ የኔ መንቃት ጠብቅ ነበር። ከዛ ይዞኝ ቀጥታ ወደ ኪዳነ ምሕረት እንጦጦ ኪዳነ ምሕረት ባቡል ሄርን ስታነሳ እንግዲህ ሌሎችን ለመርዳት ነበር ወደዛ የተቀላቀልከው። ስትራሱ አንዴ ስትራሱ ብቻ ነው። በጣም ጨነቅ ነበር። ሴሌብሪቲ በቀን መቅጠር ከባድ እኮ ነው። የተራቡትንና ጉርስ የታረዙትን እናልብስ ብለን አንድ ንቅናቄ ጀምረን ነበር ካምፔን። ያ ካምፔን ራሱ ያስጨንቀኝ ነበር። በማለቁ ታውሚ ሆስፒታል ሁሉ ገብቼ ነበር። ብቻ ይሁን መጨረሻ ላይ ወጣ እንጂ ነበር ቆይቷል። የቆየ ነገር ነበር። አሁን ምን ላይ ነው ሶፊ? የጤና ጉዳይ እግዚአብሔር ይመስገን አሁን ደህና ነኝ። እንዳልኩሽ ነገሮች አይገርሙኝም፣ አይደንቁኝም። ይመጣል ይሄዳል ብዙ ነገር። ደህና ነኝ። አሁን ወደ ስራ ብቻ መመለስ ነው ከኔ የሚጠበቀው። ስራ ላይ ደግሞ ገብተሃል፣ ጀምረሃል ስራ? አዎ ሬዲዮን ጀምራለሁ። ዩቲዩብ ከታች ሶፊ ሚዲያ ሚል
ሶፊዬ ነው። ሶፊ የሚለው እዛው አለ አይገርምሽ? ያንተ አለው ራስን በራሴ ካላቆለባበስ ማን ያቆለባበስልኛል? ሶፊዬ ሚዲያ። ስለዚህ እዛ ላይ በአዳዲስ ስራዎች እናገኛለን፣ እንሞክራለን። ምን አይነት ይዘት ነው ይዘህ የምትመጣው? ማህበራዊ ጉዳዮች ወጣ ያሉ ሀሳቦች የሚነሱበት፣ ሴሌብሪቲዎች አስቸጋሪዎቹን እያደኑ ማቅረብ። ካላስቸገረ የሆነ ነገር የሰራህም አይመስልም ማለት ደስ ይላል። ቻሌንጅ ነው። እሺ ሲልሽ ደግሞ ጥሩ አይደለም። በራስህ ሚዲያ እናገኛለን ከዚህ በኋላ ማለት ነው። አሪፍ ነው። እንዴት እየሄደ ነው? የሞከረ ነው። ሰብስክራይብ የተደረገ ነው አለ። ጥሩ ነው። አሪፍ። ሌላ ምን እንጠብቅ ሶፊ? ወደፊት ብዙ ህልም እንዳለህ አውቃለሁ። ምን እንጠብቅ? ሶፊ ጎበዝ የማስታወቂያ ባለሙያ ነኝ በነገርሽ ላይ። እመሰክራለሁ። አይዲያ ክሬት ማድረግ ከዛ ደግሞ የተፈጥሮ ድምጽ አለ፣ ተፈጥሮ የሰጠ ነው፣ ውበት አለ። አሁን የሱፍ ማስታወቂያ በዚህ አጋጣሚ ብታሰሩኝ ምን ይመስላችኋል? ሱፍ አይታችሁ ፍረዱ። አምሮባል በነገርህ ላይ። አመሰግናለሁ። እንዲያዘነጠኝ በነገርሽ ላይ ሸገር ሱት ነው 22 ትጋት የገበያ ማዕከል ግራውንድ ፍሎር ላይ ይገኛሉ። በጣም አድርጌ አመሰግናችኋለሁ። በዚህ አጋጣሚ እድሉ ስለሰጠሽኝ ደግሞ አንቺን አመሰግናለሁ። አምሮብሻለሁ ነገር። እናመሰግናለሁ። እኔ ከቤቴ ነው እና ደስ ይላል። በቀጣይ እንግዲህ ያው እግዚአብሔር ፈቀደልን ነው የምንኖረው። እኔ ብዙ ነገር ነበር የማስበው፣ ግን አንቺ እንዳሰብሽው አትኖሪም። ህይወት ራሷ የምትመራሽ መንገድ አለ። በመኖር ውስጥ ብዙ አይነት ቻሌንጆች ይገጥማሉ። እነዛን ቻሌንጆች ደግሞ አልፎ መኖር ያስፈልጋል። ብዙ ሀሳቦች አሉኝ። የራሴ ነገሮች መጀመር፣ ለሰዎች መድረስ ባይዘው ለሰው መድረስ በጣም ያዝናናኛል፣ በጣም ያስደስተኛል። ሰውን ሰርፕራይዝ ከሚያደርገኝ እኔ ሰውን ሰርፕራይዝ ለማድረግ የሚሄድበት ሂደት በጣም ውስጤን ያስደስተዋል ባይዘው እና በዛ አይነት ህይወት ውስጥ መኖር መቆየት። ባቡል ሀይርን በዚህ አጋጣሚ ብናስተዋውቀው ደስ ይለኛል። እየሰራህ ነው አብረን እየሰራውና ባቡል ሀይር የበጎ አድራጎት ድርጅት ይባላል። ኳስ ሜዳ አበበ ቢቂላ ስቴዲየም በስተጀርባ ነው የሚገኘው። በቀን ከ5000 በላይ አባወራዎችን እየመገበ የሚገኝ ተቋም ነው። እዛ ቤት የሚመገቡት ምግብ እኛ የምንበላው አይነት ምግብ ነው። የተለየ ነገር አይሰራም። እዛ ያሉት አስተባባሪዎች የሚበሉት ምግብ ነው ለሌላው የሚቀርበው እና ሃናን ትባላለች መስራቿ። በርካታ ኢትዮጵያውያን የሚታገዙበት ቦታ ነው። መታችሁ እንድትጎበኙ በዚህ አጋጣሚ በአክብሮት ጠይቃለሁ። 2017ን ግለጸው ብለህ በሆነ መንገድ እስኪ በሆነች አረፍተ ነገር እንዴት ትገልጸዋለህ? የተወዛገበ ዓመት ብዙ ወጣ ምንም ደስ የማይል ዓመት ማለት ክፉ ነገሮችን ሁሉ ይዞ የሄደ ዓመት ነው። ምንም ጥሩ ትዝታ የለኝም ከ2017 2018ስ ምን ትመኛለህ? የተድላ የፍስሃ የደስታ ዘመን ነው። በጣም ደስ ይላል። ሶፊ በጣም ነው የማመሰግነህ እንግዳይ ስለነበርክ፣ ስለ ጊዜ ያላወራው ነገር አለ ግን በጣም የጣፍጥ ቆይታ ነበር። ደስ ብሎኛል ስላገኘው ሶፊዬ። በዚህ መንገድ ተገናኝተን አናውቅም። ያው አብረን ብዙ ሰርተናል። እውነት ነው። ብዙ የመስራት እቅድ ነበረን አይደል? ነበር። ማን ያውቃል ወደፊት ደግሞ ተገናኝተን የምንሰራው ነገር ይኖር ይሆናል። በጣም ደስ ብሎኛል እንዲህ ስላየን። በእውነት በጣም ብዙ ሰው ነበር የተጨነቀልህ። ብዙ ሰው ነበር የሚያስብ ያጎበዙ ታታሪው ልጅ እንደዚህ ቁጭ አለ ብለን በጣም ነበር የተቆጨ ነውና ፈጣሪ ሁለተኛ እድል ከሰጣቸው ሰዎች መካከል አንደኛው ነህ ብዬ ነው የማስበው። በህይወት እንግዲህ ያለ ነው ከፍም ዝቅምና አንተ እድለኛ ሆነ ያንን አልፈ ደግሞ አሁን በደንብ የምታበራበት ዘመን እንዲያደርግልህ ያሰብከው ብቻ ሳይሆን የሚያስፈልግ ሁሉ የሚሳካበት ዓመት እንዲሆንልህ እመኝልሃለሁ። አሜን። በጣም ነው የማመሰግነው ስለ ጊዜ። እግዚአብሔር ይስጥልኝ። በጣም አድርጌ አመሰግናለሁ። በዚህ አጋጣሚ ዮያ ሚዲያን ሰብስክራይብ አድርጉ። አዳዲስ ነገሮች ታገኙበታላችሁ። ዮያ ሚዲያ። የዛሬ የከመኖር እንግዳዬ ሶፎንያስ ዋሲሁን ጋዜጠኛ እንዲሁም የማስታወቂያ ባለሙያው ተወዳጁ ለዛ ያለው ጋዜጠኛ ይሉታል ብዙዎቹ ሶፊ ነበረ። ከህይወት ልምዱ እንግዲህ ያገኘውን የነበረውን እሱ የተማረበትን ነበር ሲያጋራን ቆይታ ያደረገው። ዮያ ቲቪ እኒህን የመሰሉ ታሪኮችን ወደ እናንተ ያደርሳል። እናንተም የማካፍለው የማጋራው ታሪክ አለ ስትሉን ብትመጡ ወይ ደግሞ ስክሪን ላይ በምታዩት አድራሻችን ብታገኙን ደስ እያለን ነው የምናገኛችሁ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በያላችሁበት ሰላም ሁኑ።